እቺ ቆይ አሁን መሸጥ የለብኝም እቺን ዘይት እቺን 5000 ጀሪካን ዘይት ዋጋው ምናምን ለአንድ ዓመት ላስቀምጠው ለ6 ወር ላስቀምጠውና የዛኔ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል። ሐቂቃ ረግመዋል። በተለይ ባይዘይ በጣም ትልቁ እንዲያውን ምንጭቅ ብለው የሚያድጉ ሰዎች ያ በጊዜ ለውጥ ሳይሆን ምናምን ማይሉ ሰዎች ብዙ ጊዜ የምናውቀው አፍነው የታፈነ ቋንቋ ራሱ መታፈንና የሚሸጡ ሰዎች ናቸው ምንጭቅ የሚሉት ያ ምናየው አብዛኛውን ጊዜ ይታፈናል ትይዛለህ ታቆያለህ በጊዜ ትሸጣለህ በደንብ አጠንክረን ሜሴጅ እንት ማለት ስላለብን ማለት ነው። አዎ ባንድ ጊዜ በቃ ይሆናል አይደል ያለ ምንም ፕሮሰስ ሄዶ ዘሎ ሀብት ማማው ይሄ ጤነኝነት አይደለም። ሐቁን ስናወራ ማለት ጤነኝነት አይደለም። ሲጎዳም አይተናል አይደል ዙሪያችን ላይ ያሉ ሰዎች ምናምን እኮ አይተናል በጓደኞቻችን ምናምን ማለት ነው how to manage ታያቆም እንደዚህ። ስለዚህ ያጠፋነው ሂሳብ አለ አላህ ጋር Subhanahu Wa Ta'ala በዛ የተነሳ ይሰልጥብናል። አላህ Subhanahu Wa Ta'ala ገቢዎቹን ያመጣዋል ንግድ ቢሮን ያመጣዋል ከዛው ከአላህ ነው እሱ ኮሪደሩን ያመጣዋል ገብቷል ሁሉን ያመጣና ያን ያመጣውን ገንዘብ ይወስዳል እንድትመረምር ቼክ እንድታረግ ያደርጋል። በዚህ ጊዜ ምንድነው ማድረግ ያለብን? ኦኬ አላህ ያጠፍ ኦፍ ኮርስ እነዚህ ነገሮች ስናስባቸው ደግሞ ለምሳሌ ገቢዎች ያው እንትን እንዳለ ሆኖ ማለት ነው መንግስት ማድረግ ያለበት ለህዝብ የማዘን ምናምን ነገሮች እንዳሉ ሆነው ሀገር ግንባታም ጭምር አለበት እንትን ከሆነ በመጠኑ ከሆነ አይደለ ማለት ለምሳሌ ያክል ነጋዴው ሳይጨናነቅ የሚከፍለው ለኮሪደር የሚከፍለው ለንግድ የሚከፍለው ለሰርቪስ ምናምን የሚከፍለው የሀገር ኃላፊነት ነው ግዴታ ነው እሱ። ግን መንግስትም ደግሞ አጨናንቆ ሰውን አሸብቶ የሆነ ደም ግፊት አብቶ ምናምን ሳይሆን መሆን ያለበት ሳም ሶርት ኦፍ የሆነ ማስተካከል ያለበት ነገር አስተካክሎ ማለት ነው። ባሪያዎች ደግሞ የአላህ ባሪያዎች ደግሞ Subhanahu Wa Ta'ala በተለይ ሙስሊም በጣም ነጋዴ ነው ብዙ ነጋዴ ነው በጣም ይሄ ተኽዚን ማድረግ ነብያችን አለይሂ ሰላቱ ወሰለም ረግመዋል። ይሄንን በግልጽ ነው ረግመውት ይሄ ተኽዚን የሚያደርጉ ሰዎችን ረግመዋል። ሰው እየተጨነቀ የተራበ አንተ ስኳር ተኽዚን ታደርጋለህ የምር ነው ወላሂ ነብዩ ረግመዋል። ረግማ ምን መሰለህ እነዚህ ነገሮች ይሰለጡብሃል ማለት ነው ይመጣብሃል ገቢዎች አላህ ነው በቃ የሚልክብህ ሐቁን ስናወራ አንድ ሁለተኛ ትጨናነቃለህ አይተናል አይደል ሰዎች ገንዘብ ሲመጣላቸው አብሮ በሽታ ይመጣላቸዋል ይላሉ ሰዎች አንዳንድ ሲነግሩም ማለት ነው አይደል ያ ማለት ነው። ከዛ ደግሞ በጭንቀትም አብሮ ይሰጣል በቃ አምሮ ደህና እንኳን የነበርከው ሰውዬ የሆነ በሲጥ የነበርከው ሰውዬ ተጨናነቅታ ያለ በቃ